ድነት ፐርስፔክቲቭ ከእስልምና አንፃር ዋስትና ኑሮ ነው ወይ ለፍተህ ለምሳሌ እንበልና ኢብራሂም አላህ ረጅም እድሜ ይስጥህና እንደው 80 ዓመት ኖርክ ብንል አሁን የ30 ዓመት ሰው ብትሆን 50 ዓመት ካሁን በኋላ ትኖራለህ። እነዛን 50 ዓመቶች ስትሰግድ ስትጾም መልካም ነገር ስትሰራ ልትውል ትችላለህ። መስገድ መጾም ምንድነው ዋስትና? ያው ከፕሮቴስታንቶች ትንሽ እንደው ይሻላል ብዬ የምወስደው ነገር ኢት ሜይ ቢ ኢንኮሬክትሊ። እሺ የመጀመሪያው ነገር እኛ ሙስሊሞች በጣም ጋራንቲድ ነን። የሚገርም ነገር ጋራንቲድ፣ በጣም እንደ እስልምና ጋራንቲድ የሆነ እምነት የለም። የሚገርም ወላሂ ነው። እንዴት በለኝ አላህ በሱረቱል ሙእሚኑን ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን አለ። በእርግጥ አማኞች ነፃ ወጡ አለ። ነፃ ወጡ። ግን አላህ ነፃ ወጣችሁ ሲለን መስፈርት አስቀምጦ ነው ነፃ የሚያስወጣን። ገና እስቲ ይሄ ሳሊቬሽን ከሚለው አንፃር እስቲ አንዳንድ ነገሮችን እስቲ ሚዩት አድርገህ ብታዳምጠኝ አሪፍ ነው። እሺ አላህ ሱብሓነሁ ወተዓላ በደንብ አዳምጠኝ፣ በደንብ ምክንያት አለው። የፈጠረበት ምክንያት ገና ሲጀመር የተፈጠርንበት ዓላማችን ነው። እኛ እስልምና ላይ አላህ ፌር ነው። በእስልምና እንደ እስልምና ወላሂ ነው ማለት ጋራንቲድ የሆነ በደል የሌለበት እምነት እኔ አላየውም ነው ማለት እስካሁን ድረስ። ኢንሻአላህ አንተ ካየህ ትነግረኛለህ፣ ችግር የለውም። የመጀመሪያው አላህ በሱረቱ ዙመር ምዕራፍ 39 ቁጥር 7 ላይ ኢን ተክፉሩ ፈኢነላሃ ገኒዩን ዐንኩም አለ። ብትክዱ አላህ ከእናንተ የተብቃቃ ጌታ ነው አለ። ወላ የርዳ ሊዕባዲሂል ኩፍር አለ። ለባሪያዎቹ ክህደትን አይወድም አለ። ክህደትን የሚወድ አይደለም አምላካችን አላህ። ግን ወኢን ተሽኩሩ የምታመሰግኑ ከሆነ የርዳሁ ለኩም ለእናንተ ይወድላችኋል በማለት ይናገራል። ወላ ተዚሩ ዋዚረቱን ዊዝረ ኡኽራ አንደኛዋ የሌላኛይቱን ነፍስ ወንጀል አትሸከምም። ثم إلى ربكم مرجعكم መመለሻችሁም ወዴት ነው? ወደ አላህ ነው። ከዛስ ፈዩነቢኡኩም ይነግራችኋል። በምን ቢማ ኩንቱም ተዕመሉን ትሰሩት በነበረው ነገር ይነግራችኋል አለ። ተባረክ። ስለዚህ አላህ መስፈርትን ያስቀመጠው ኢነሁ ዐሊሙን ቢዛቲ ሱዱር ልቦች ውስጥ ያለውን ነገር መርምሮ የሚያውቅ ጌታ ነው አለ አላህ ሱብሓነሁ ወተዓላ። ዳዊት ለአንተ ነው የምናገረው እንዳትሄድ። አይ ቲንክ ስልክ ገብቶብህ ሊሆን ይችላል። ስለዚህ የመጀመሪያው ነገር አላህ ለባሪያዎቹ ክህደትን አይወድም። በጣም በሚገርም ሁኔታ ክህደትን አይወድም። ስለዚህ አላህ አያስክድም ማለት ነው። እንመጣበታለን ሁሉ ነው። ሁለተኛ ብናመሰግን ለኛ ይወድልናል። አንደኛ የሌላኛውን ወንጀል አትሸከምም፣ እናንተም ትሰሩት በነበረው ትመነዳላችኋል። በቃ ይሄ ትልቅ ነገር ነው። ሁለተኛ በሱረቱ ኒሳ ምዕራፍ 4 ቁጥር 147 ላይ ማ የፍዐሉ ላሁ ቢዐዛቢኩም እናንተን ከመቅጣት ምን አለው አለ አላህ። ኢን ሸከርቱም ወአመንቱም እናንተ አመስግናችሁ ያመናችሁ እንደሆነ አላህ እናንተን ከመቅጣት ምን አለው ይላል። ተመልከት። ወካነ አላሁ ሻኪረን ዐሊማ አላህ በጣም ወረታን መላሽና ውስጥ አዋቂ የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። እሺ ስለዚህ አሁንም እዚህ ጋር ማመንና ማመስገን ትልቅ ደረጃ እንዳለው ታያለህ ማለት ነው። እኛ ካመንን ካመሰገንን ላንቀጣ አላህ ቃል እየገባልን ነው ማለት ነው። አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 40 ላይ ኢነላሃ ላ የዝሊሙ ሚስቃለ ዘራ አለ። አላህ የብናኝ ያክል እንኳን አይበድልም ሰዎችናል። ለምንድን ነው የማይበድለው? ተግባባን። አላህ መልካሙን ቀድ ተበየነ ሩሽዱ ሚነል ገይ መልካሙ ጎዳና ከጥመቱ ጎዳናን አላህ አጥርቶ አሳይቶናል፣ ነግሮናል። ከዚህ በኋላ መጥፎን የሰራ እንደዚህ አለበት፣ ከዚህ በኋላ መልካምን የሰራ እንደዚህ አለበት ብሎ አላህ ተናግሯል ሱብሓነሁ ወተዓላ። ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ብዙ ነገር አስተምረውናል። ግን መን ቃለ ላ ኢላሃ ኢለላህ ኻሊሰን ሚን ቀልቢሂ ደኸለል ጀና አሉ ነብያችን ሰለላሁ ዐለይሂ ወሰለም። በልቡ አምኖ ላ ኢላሃ ኢለላህ ያለ ሰው በእርግጥ ጀነት ገባ የሰው እያሉ ጀነት ገባ። ደኸለል ጀና አየው፣ ጋራንቲድ ነው ስንል በምክንያት ነው። አላህ በቁርአን ላይ ምን አለ? ያ አዩሀለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ያ አዩሀለዚነ አመኑ ኢተቁላህ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ ኢብራሂም እኔም በመሀል ሀሳብ ልስጣ። እኔ አንተ ስታወራ
ሙሉ በሙሉ ነው ያዳመጥኩ። አንዴ ልጨርስና ከዛ ጥያቄ ካለ አዎ። ስለዚህ አላህ Subhanahu Wa Ta'ala እንደዚህ ነው ያደረገው በቃ ባጭሩ ማለት ነው። እሺ ስለዚህ አሁን እነዚህ የሰው ልጆች ገና ሲመጡ ገና የሰው ልጅ ሲመጣ ራሱ በሱረቱል ሙልክ ምዕራፍ 67 ቁጥር 2 ላይ الذي خلق الموت والحياة ليبلوكم أيكم أحسن عملا የትኞቻችን መልካም ሰሪዎች እንደሆነ ሊፈትነን ሊሞክረን ምድር ላይ ሙከራ ማለት እኛም ማለት ነው የምንሞከረው ፈተና ነው የምንፈተነው ሞተንና ህይወትን የፈጠረው አላህ ለዛ ነው ማለት ነው። ስለዚህ የመጀመሪያው ትልቁ ዓላማ ምንድነው ካልን وما خلقت الجن والانس الا ليعبدون አለ የሰው ልጅም ይሁን አጋንንትን እኔን ሊገዙኝ በቀር አልፈጠርኳቸውም ማለት። ይሄንን ደግሞ አስመልክቶ አላህ Subhanahu Wa Ta'ala ምን አለ መልእክተኛ አልመጣልንም ብለው እንዳያስተባብሉና የቂያ ማለት አላህ ፊት ቆመው እንዳይከራከሩ አላህ ምን አረጋቸው? ምክንያቱም ቀደም እንዳልኩ ጋራንቲድ የሆነ ነገር ስላለ ቀደም እንዳልኩ አላህ Subhanahu Wa Ta'ala ራሱ ምንድነው ፍትሃዊ ስለሆነ እንዲያረገ ያ አህለል ኪታብ አለ እናንተ የመጻፍቱ ሰዎች قد جاءكم رسولنا በርግጥ መልእክተኛችን ወደኛ ወደ እናንተ መጣላችሁ يبين لكم ግልጽ ሊያረግላችሁ على فترة من الرسل ከመልእክተኛ መቋረጥ በኋላ ማለት ነው أن تقولوا እንዳትሉ አለ ምን ما جاءنا من بشير ولا نذير ለኛ አስጠንቃቂና አብሳሪ መልእክተኛ አልመጣልንም እንዳትሉ ምን አረጋላችሁ فقد جاءكم بشير ونذير ለናንተ አብሳሪና አስጠንቃቂ መልእክተኛን በርግጥ ላኩላችሁ አለ። ስለዚህ አብሳሪና አስጠንቃቂ መልእክተኛን ከተላከ አንዱ ሰውዬ መልካምን ከሰራ አላህ ምን አረጋ እንደ እስልምና ደግሞ ቸር አምላክ የለም። ተመልከቱ ምን እንዳረጋ አንድ ሰው መልካም ስራን ከሰራ በ10 ነው የሚባዛለት መጥፎ ስራን ከሰራ በ1 ነው የሚጻፍበት በ10 ብቻ ሳይሆን በ700 እጥፍም አላህ ያባዛለታል። ሱብሃንአላህ ይሄ በጣም ጋራንቲድ ከመሆኑ የተነሳ ማለት ነው ልብ አድርጉ። ስለዚህ የአላህ ህዝነት ነው እንደምታየው። ስለዚህ ታዲያ ሰውየው አልከኝ ሰውየው አጀሉ ይቀድመውና ምን አልከኝ አጀሉ ይቀድመውና የመጥፎ ስራዎችን ሰዎች እየሰራ ምን ያደርጋል ከዛ በኋላ ጀሃነም ይገባል። ኦኬ አው ይሄ ምንድነው የሚለው ነገር ቁርአኑ ላይ መልስ ልስጥ። ያው ቁርአኑ ላይ መልስ የሚሰጥበት ነገር ነው። ያው ልስጥ ቆይ ራሱ አላህ የተናገረው ነገር ስላለ ማለት ነው። አንዴ ቆይ ላውጣ አንድ ጊዜ የህፃናቱን ጉዳይ ማንስተ ስለተናገርክ ብዙ ነገርና ዳሳልና ዳሰስ አድርጌ ነው መነግርህ ኢንሻአላህ። ምን አለ መሰለህ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ማለት ነው ማ ሚንኩም ሚን አሐድን ኢላ ወቀድ ኩቲበ መቅዐደሁ ሚነል ጀነቲ ወመቅዐደሁ ሚነን ናር አሉ። ከናንተ የትኞቻችሁም የለም በጀነት ውስጥ የጀነት መቀመጫው እንዲደረግለት በጀሃነም ውስጥም የጀሃነም መቀመጫው እንዲደረግለት ቢሆን እንጂ ማለት ቦታ አለን ሁላችንም ቦታ ተዘጋጅቷል ለሁሉ እዛ ከገባ እዛ መግቢያ ይኖራል እዚህም ከገባ እዚህ መግቢያ ይኖራል ቦታ አይታጣልህም። ከዛ በኋላ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ፈቁልና ያ ረሱላህ አንቱ ያላህ መልእክተኛው ሆይ አሏቸው አፈላነት ተኪሉ ታዲያ እንዲህ ከሆነ በቃ አንተ ስራውን አሉ በቃ ምን ያደርግልናል። ከዛ ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም ላ እዕመሉ ፈኩሉ ሙየሰሩን አሉ ፈኩሉ ሙየሰሩን አሉ ተስሩ ስራ አሉ ሁሉም ለሰራው ነገር ነው ሙየሰር የሚሆነው አለ። ለዛ ነው አላህ ከዛ ثم قرأ فأما من أعطى واتقى አላህን ፈርቶ የሰጠ የለገሰ ካለ ወሰደቀ بالحسنى ያችን ሁስናም እርግጥ ነች ብሎ ያመነ ካለ فسنيسره لليسرى ወደ ዩስራዋ እናገራዋለን አለ ወደ ጀነት መንገድ ማለት ነው። አየህ መስራት ግዴታ ነው ስትሰራ ነው ያንን መንገድ የምታገኘው። ያኛው ግን አለ ያኛው فسنيسره للعسرى ያ ደግሞ ካልሰራ وكذب بالحسنى በሁስናዋ ያስተባበለ ሰው ካለ በእርግጥም ይሄ ሰው የት ይገባል የጀሃነም መንገድን አላህ ይመራዋል ማለት ነው። ስለዚህ መጨረሻ ላይ ሰውየው ልቡ ላይ ያለው ችግር መርቶት በዛ ሁኔታ ቀደመው የሚባለው የራሱ ችግር ነው የሚያስቀድመው ማለት እንጂ አላህ በዳይ ሆኖ አይደለም ማለት ነው። ባጭሩ እንዳላስረዝምብህ ሐሳብን ቀጥል ችግር የለውም እና ደብል ስታንዳርድ አድርጌ ደግሞ መልሰዋለሁ። እምነትህንም ደግሞ ትነግረኛለህ። እሺ ዳዊት